ሄሎ ኤርሚ፣ አደጋውማ እንደደረሰብኝ ደርሼበታለሁ። ምን? የምርህን ነው? ማን ነው? ይቅር በለኝ እንግዲህ ቢኒ፣ ምንም ማድረግ አልችልም። አቤል፣ ይኸውልሽ ኤርሚ፣ ለማመን አስቸጋሪ ቢሆንም አደጋውን ያደረሰብኝ ሰው ቢኒ ነው። ምን? ይሄማ ሊሆን አይችልም። ቢኒ እንደዚህ አያደርግም። አዎ፣ ከማስመሰሉ እሱ ያደረገው አይመስልም። እኔ ለማመን ተቸግሬያለሁ። በፈጣሪ ስም፣ ቆይ አንተ ላይ ጉዳት ማድረሱ ምን ይጠቅመዋል? ለካ ወንድሜ ቢኒን ከልቡ አልነበረም፣ ጥፋቱን ለመሸፈን ነው። የምር ቢኒ ይሄን አድርጎ ከሆነ ከልብ ነው ማዝነው። ማዘኑ ምንም ጥቅም የለውም። አመንሽም አላመንሽም እንደዚህ ያደረገው እሱ ነው። እኔ እኮ ግልጽ ያልሆነልኝ እንዴት ቢኒ አንተ ላይ እንደዚህ ያደርጋል? አንድ ጓደኛው ላይ እሱ የኔ ጥያቄ ነው። ቤት ነሽ እንዴ? አዎ ቤት ነኝ። ቶሎ ና እስኪ ያለውን ነገር በደንብ እናወራለን። እሺ መጣሁ። እውነት ቢኒ እንደዚህ አይነት ነገር አደረገ? አይ በጭራሽ እንደዚህ ማረመን ሊሆን አይችልም። ለነገሩ ምን አውቃለሁ አድርጎት ቢሆንስ? እኔ ስላፈቀርኩት ብቻ እሱ ምንም ጥፋት የማይሰራ መስሎ እየተሰማኝ ቢሆንስ? ኦይ የምታወራው ነገር ግን ታውቀዋል? አዎ በደምብ የማስመሰል ጥግ ነው ያየሁበት። ቆይ እንዴት እንደዚህ ሊያደርግ ቻለ? ሄርሚ እኔም ግራ ተጋብቼ ነው ያለሁት። ለእኔም ጥያቄ የሆነብኝ ነገር ነው እየጠየቅሽ ነው ያለሽው። ወይ ጉድ! በቃ እሺ አንተ ተረጋጋ። ቢኒን ደውዬ እጠይቀዋለሁ። አይ እንደሱ ይሁን። ይሄን ነገር እኔ እንዳውቅ ካወቀ ይገለኛል፣ አይመረኝም። ምን አልክ አንተ? ቢኒ ነፍሰ ገዳይ አይደለም። እሺ ካፍ ለሚወጣው ነገር ተጠንቀቅ። ጭራሽ ጥፊ ድሮ ምን ይማል የሚረዳኝ ደከም ሲለኝ። ወይኔ ምንድነው ያደረኩት? በጣም ይቅርታ አቤል። ስለ ቢኒ የተናገርክበት መንገድ ስሜታዊ አድርጎኝ ነው። እሺ ይገባኛል። ለእኔስ ማንቶ እንደዚህ የምትከራከርኝ ሴት? የምር አቤል እንደዛ እንዳታስበው፣ ፈልጌው አይደለም። እሺ ከቻልሽ ምንም አትበይው። እኔ ቤት መኖር እፈልጋለሁ። አረ በፈጠረ ቢኒ ምንም አያደርግህም። እሺ በይ፣ ምንም እንዳትዩ። እሺ በቃ ምንም አልለው። ለአንቺ በመናገር እንዴት ተተኛ ታረጊ? እሺ በቃ አታስብ፣ አልነግረውም። እሺ በቃ ፍላጎቴ ስለምታከብሪልኝ በጣም አመሰግናለሁ። ምንም ማለት አይደለም። አንተ ግን በተቻለ አቅም ራስን ጠብቅ። እሺ እሺ በጣም ነው የማመሰግነው ከጎኔ በመቆምሽ። ምንም አይደል። ኧረ አንተ ደግሞ ታካብደዋለህ። ማካበድ አይደለም እኮ ለእኔ ከሚገባኝ በላይ ነው የደከምሽልኝ። አሁን እንደዚህ አይነት ነገር ማውራበት ሰዓት አይደለም። እሺ በቃ ለማንኛውም እንሂድ። ከአንቺ ምንም አልደብቅም ብዬ ነው ነግሬሽ የመጣሁት። እንዴ ጭራሽ ከኔ ለመደበቅ አስበህ ነበር? አረ በጭራሽ። እንዴት ብዬ ሄድም ይሻልሃል። በቃ አዲስ ነገር ካለ ደውልልሃለሁ። አልያዝክ በቃ። እሺ በቃ ሰላም ወይ። ወይኔ ሄርሜላ፣ ቆይ ግን እንዴት በዚህ ልክ ቢኒን አላውቀውም ነበር ማለት ነው? እንዴት እንደዚህ ሊያደርግ ቻለ? ጭራሽ ሰው የመግደል ሙከራ፣ ሊያውም የልብ ጓደኛውን። በፈጣሪ ስም ለማመን የሚከብድ ነገር ነው። ምን ባደርግ ይሻለኛል? መቼም እንደዚህ አቻኩ የጠራኝ የሰጠውን ትዕዛዝ በአግባቡ ተወጥቶ መሆን አለበት። አዎ አድርጋለሁ። እናቴ ግን ደህና ነች አይደል? ያው የማዘርን ነገር ምንም አታስብ። የምትባለውን ነገር በስትክክል ካደረክ ምንም አትሆን። ያው የምወደው ጓደኛዬን ከጀርባ ወጎት። ከዚህ በላይ ምን ላድርግ? እሺ አሁን አንድ ባንድ የተፈጠረውን ንገረኝ። ምንም አንድ ባንድ ብሎ ነገር የለም። ቀጥታ ቢኒያምን አደጋውን ያደረሰብኝ አልኳት። ብራቮ። ታዲያ ምን ሆነ መልሷ? በጣም ግራ ተጋብታለች። የሆነ ሰዓት ይባስ ብላ በጥፊ መታች። እንዴ ለምን ሲባል? ያው ስለ ቢኒ መጥፎ አወራ ብላ ነው። ወይኔ ስለኔ መጨነቅ ሲገባት ጭራሽ ስለሱ። ምንም ማድረግ አይቻልም። የተቻለኝ ሞክሬያለሁ ብሎ ነገር የለም። ቆይ አላመነችም እንዴ ያልካትን ነገር? 50-50 ነች። አጠራጣሪ ጀዝባ። ታዲያ እኔ ጋር 50-50 የሆነ ነገር ነው ይዘህ የመጣው? ምን ላድርግ ታዲያ? ትሰማኛለህ? ምን ላድርጋት በለኝ። በቃ ለእናቴ ብቻ ነው የምታደርገው? አይ እባክህ በሆነ ባሉ ነው የእናቴን ስም አታንሳ። አንተ እኮ ነው የማይሆን ነገር እንዳስብ የምታደርገኝ አቤላ። ቆይ አንተ እንዴት ሄርሜላ ማሳመን ያቅትሃል? ወይኔ ጉድ! እንደምታስበው እኮ ቀላል አይደለም። ቀላል አይደለም አትበለኝ። ቆይ የእናትህ ነገር አያሳስብህም እንዴ? ምን ማለት ነው? ለእናቴ ብዬ አይደለ እንዴ እንደዚህ ቆሻሻ ነገር ውስጥ የገቡት? ታዲያ ለምንድን ነው ከባድ ነው ምናምን የምትለው? ያልኩህን በአግባቡ አፈጽምም?
ምንም አልገባም። እኔ እኮ የምችለው ነገር እያደረኩ ጀዝባ 10 የምችለው አትበል። እንዴት 100% እርግጠኛ ሳትሆን እኔ ጋር ትመጣለህ? እሺ በቃ ያላችሁን ነገር አድርጌ ጨርሻለሁ አይደል? ከዚህ በኋላ ምንም ማድረግ አይጠብቅብኝ አይደለ? ደፋር ገና መች ተነካና ገና ብዙ ስራ ይጠብቀናል። ወይኔ ጉዴ! ልታሳብሩኝ ነው የምፈልጉ? ቆይ ለምን ከዚህ ነገር አታስወጡኝ? በፍጹም አትወጣም። አንተ ነህ የዚህ ነገር የጀርባ አጥንቱ። አርፈህ የምትባለው ነገር አድርግ። እሺ ቀጣይ ስራ ምንድን ነው? መጀመሪያ የተሰጠህን ስራ በአግባቡ ጨርስ። ቀጣይ ስራ ከመጠየቅ በፊት ሄርሜን ለማሳመን ነው? አዎ 100% እርግጠኛ ሆና እንዲጣሉ ማድረግ አለብን። እሺ በቃ ብራቮ። በቃ አዲስ ነገር ካለ ደውልኝ። ምን አዲስ ነገር አለ? ጥሩ ዜና ይዤ የመጣሁት ነገር ግን ምን? ሙሉ ለሙሉ ያለቀ ጉዳይ አይደለም። እንዴት ማለት? አቤል ለሄርሜላ ጉዳቱን ያደረሰብኝ ቢኒያም ነው ብሎ እንዲነግራት አድርጌያለሁ። በጣም አሪፍ። ታዲያ ምንድነው የቀረው ነገር? 100% አድርጎታል ብላ አላመነችም ነው የሚለኝ ጀዝባ። እንዴ በዚህ ፍጥነት ማለት ታምናችንም? ታፈቅሯለች እኮ ጊዜ ስጧት እንጂ። አይ ታፈቅሯለች ብሎ ነገር የለም። አረ ተረጋጋም። በስተው እኔ እንኳን የኔ ያክል ጊዜ ቢኒን ሲጠብቅ እንደዚህ አላልኩም። እንደዛ እኮ አይደለም። ፍቅራቸውን በሆዳቸው እንደያዙ ሳይነጋገሩ መጣላት አለባቸው። እሱማ የረጅም ጊዜ ምኞቴ እንደሆነ ታውቃለህ። አይዞሽ ልጅ፣ አሁን እናሳካው ጫፍ ላይ ደርሰናል። እድሜ ላንተ። ስንቱን መሰናክል አልፈን ወደ ማብቂያው እየደረስን ይመስላል። በጣም እንጂ እንደዚህ ስራ የለፋውበት ስራ የለም። ደግሞ መጨረሻው ቢገርም ሲሆን ዋው! እሱን እኮ ነው የምልህ። ብቻ እስኪ ያን ጀዝባ አስጠነቅቀዋለሁ። 100% ልታሳምናት ይገባል ብዬ ለእናቱ ሲል የተቻለውን ነገር ሁሉ እንደሚያደርግ አልጠራጠርም። እሱን ነው የምልሽ። ሄርሜላና ቢኒያም ሲጣሉ ያለውን ክፍተት ተጠቅመሽ ከጎን እንዳትጠፊ። ኧረ አያሳስብ፣ ይጣሉ እንጂ ማድረግ ያለብንን ነገር ሁሉ አስቤ ጨርሻለሁ። ዛሬ የሁሉም ነገር ማብቂያው ይመስለኛል። በሚገባ ግን ውስጤን የከበደው ነገር አለ። ያው ስንት ነገር የለፈነበት ስራ ስለሆነ ያው ከደስታ የመጣ ይሆናል። እኔ እንጃ ብቻ ነገሮችን በሙሉ ጥንቃቄ በተሞላበት መንገድ አድርጉ። ምንም አታስቢ ሊዱ፣ አሁን ሁሉም ነገር መስመር እንዲይዝበት ጊዜ ነው። እሺ በቃ አዲስ ነገር ካለ ደውልልኝ። እኔም ትንሽ ቆይቼ ቢኒ ጋር ልሂድ። እሺ በቃ ሄርሜላ በመጨረሻም ወጥመድ ውስጥ አስገባውሽ። ዛሬ በራስሽ ድድብና የምትወጂውን ሰው ታጫለሽ ማለት ነው። ቢኒ እንዴት ነው ያለኝ? አሉልሽ። እንዴት ነሽ? ሁሉ ሰላም። ሄርሜስ እንዴት ነች? እሷ ምን ትሆናለች ብለሽ ነው? እኔው ፍቅሯን በወዴ ይዤ ልንገላታ እንጂ። አይዞህ እረዳሃለሁ። እኔ አንተን ፍቅር በወዴ ይዤ እንዴት እየተንገላታው እንደሆነ እኔ ነኝ የማውቀው። አይ ዞረሽ ወደ ራስሽ ነው ነገሩ የምታዞሪ። ያው እንደ አባባል ከሆነ የምንወደውን ስንከተል የሚወደን እናጣለን አይደል የሚባለው? እሱ አባባል ሳይሆን እውነታው ነው። የምትወጂውን ስትከተል የሚወድሽ እንዳታች ተጠንቀቂ። ደፋር የምሬ መሰለ እንዳፈቅራለሁ ስለ አቦሬ ቀይረ በቃ አታዝገኝ። ወዴት ሄድሽ? አራለሁ ያልከኝ ነገር ገብቶኛል። ነገር ግን እኔ ካንተ ውጭ ከማንም ጋር መሆን አልፈልግም። አንቺ ስለፈለግሽ እኮ አይደለም መሆን ያለበት ነገር ነው የሚሆነው። እሱማ ማናችንም ስለፈለግን አይደለም፣ ፈጣሪ ያለው ነው የሚሆነው። እሱን ነው የምለው። ስለዚህ በቃ ከኔ ጋር ካልሆንክ ምናምን ብለሽ አገግኝ። በአንተ እንኳን ቀልድ አላውቅም። አይደለም መገገም ሌላ መሆን አለው። በቃ ወደማይሆን ንግግር ከመግባታችን በፊት ወሬን ቀይር። እሺ በቃ ታዲያ ቀኑ እንዴት እያለፈ ነው? ያው እንደምታዩ ነው ድድ ማስጫጋ እንደ ሰዎች ወጉ ደርሶን እኛም ስራ ነን ምናምን እስከምንል ድረስ። አይዞህ ቢኒዬ፣ ለአንተ ያለው የትም አይሄድም። እስካሁን ለጠበቅበት ቆንጆ ስራ ነው የምታገኘው። እስኪ እንግዲህ ከፈጣሪ ጋር በተስፋ እየጠበቁ። ዋናው ነገር ተስፋ ይኖርህ እንጂ ምንም አይሆን ነገር የለም። እሺ ሊዱ፣ በጣም ነው የማመሰግነው ተስፋ እንዳልቆርጥ ለምታደርጊው ጥረት በሙሉ። ምንም ማለት አይደለም። ለአንተ ብችል ከዚህ በላይ ባደርግ ምን ያህል ደስ ባለኝ። ማሰብሽን ብቻ እንዳደረግሽ ነው የምቆጥረው ሊዱ። ቆይ አሁን ግን ህይወት ላይ ትልቁ የሚያሳስብ ነገር ምንድን ነው? ያው ያወቅሽው የሄርሜላ ነገር ነው። የማትረባ የሄርሜላ ነገርማ ዛሬ ሙሉ ለሙሉ ያበቃለታል እኮ። ምን ሆነሃል ሊዲያ? ወይ ብቻ በዚህ ልክ በሄርሜላ ጉዳይ አትጨነቅ። አንተ ብዙ ሊያሳስብ የሚገባ ነገር አለ።
አይ በጭራሽ ለኔ በዚህ ሰዓት ከሄርሜላ ውጭ ምንም የሚያሳስበኝ ነገር የለም። ድካም ይስለኝ እኮ ነው። በሄርሜላ ጉዳይ ካንተ ጋር ማውራት ትርፉ ድካም ነው። ታዲያ ካቦክሽ ለምን አርፈሽ አትቀመጭ? የያዘ ይዞኝ ነው። ለተቀማጭ ሰማይ ቅርቡ ነው አይደል የሚባለው? በቃ አሁንም ሳናስበው ተመልሰን እዛው ጉዳይ ውስጥ እየገባን ነው። ርዕስ እንቀይር እባክሽ። እሺ በቃ ሰላም ልበል ብዬ ነው የመጣሁት። እደውልልሃለሁ በቃ። እሺ ሰላም። ምን ነው ሄርሚ የተፈጠረ ችግር አለ እንዴ? ፊትሽ ምንም ልክ አይደለም። ኧረ ምንም አልኩ። አይ እኔ በደንብ ጠንቅቄ አውቅሻለሁ። የሆነ ነገር ሳትሆኝ እንደዚህ አትሆኝ። የምር ምንም አልኩም ሮባ። በቃ እሺ ላስጨንቅሽ አልፈልግም፣ ግን መናገር የምትፈልጊው ነገር ካለ ሳትፈሪ ንገሪኝ እሺ? እሺ እኔ የምልክ ሮባ፣ ወይ የኔ የምትለው ሰው በጣም የምትወደው ሰው ትልቅ ጥፋት ቢያጠፋ እውነት አይመስልህም አይደል? በጣም ስለምትወደው። ሄርሙ ደግሞ አሁን ጠፍቶሽ ነው። አይንሽ ያየ ጥፋት ቢሰራ እንኳን እውነት አይመስልሽም። የማፍቀር ደባሪ ፓርቱ ይሄ ነው። ወይኔ ሄርሚ ምን አይነት ጉድ ውስጥ ነው የገባሁት? ምን አልሽ? የምን ጉድ ነው ደግሞ? ጉድ አልኩ እንዴ? ኧረ እኔ አላልኩም መስሎክ ነው። የሆነ ነገር ግን እየደበቅሽ ነው ሄርሙ። ወይ አንተ ደግሞ ምንም የለም አልኩ አይደል እንዴ? አታስጨንቀኝ። ይቅርታ በቃ እኔማ የማግዝሽ ነገር ካለ ብዬ ነው። ምንም የለም። በጣም አሪፍ። አሁን አቤል የነገራትን ውሸት አምና እየተቀበለች ይመስላል ማለት ነው። የሆነ ጊዜ ምን እንደገጠመኝ ታውቂያለሽ? ምን አጋጠመክ ደግሞ? የሆነች አንድ ሴት አፍቅሬ ነበረ። አሁን ሳስበው በጣም ነው የሚያንገበግበኝ። ምን ነው መልካም ሴት አልነበረችም? ወይ መልካም ሴት መልካምነቷ ቀርቶ ክፉ መሆኗን በተወች። ቆይ ምን አድርጋ ነው ይሄን ያህል? ምን ያላደረገች ነገር አለ ብለሽ ነው? እስኪ ንገረኝ። ምን መሰለሽ፣ እሷን ይሄን ለማድረግ ያልከፈለኩት መስዋዕትነት የለም፣ ግን እሷ በምላሹ ህይወቴን ነው ላተጫወተችበት። ወይ አይዞህ በቃ የምር ከልቤ እያሳዘንከኝ ነው። የምን አይዞ ነው? አሁንማ ሁሉም ነገር አልፏል እኮ። እሷም የማይገባትን ህይወት ተቀብላ አርፋ እየኖረች ነው። ቆይ ግን ምን አድርጋ ነው? ያው ታሪኩ በጣም ረዝም ነው። አሁን ባጭሩ ልንገርሽ። እሺ። እኔ የማስባት በጣም መልካምና ምስኪን እንደነበረች ነው። እውነተኛ ማንነቷ ሲወጣ ግን በጣም አረመኔ ሴት ነበረች። ወይ አሰብኩት እኮ ሮባ፣ በጣም ከባድ ነው። እኔም በጣም የሚረብሽ ስሜት የተሰማኝ ነው። በቃ ያልከው ነገር በሙሉ ገብቶኛል። ከዚህ በላይ እንዳትከፋ ወሬ እንቀይር በቃ። እሺ በቃ እኔም ዋናው አላማዬ አንቺ ከኔ ቤት እንድትማሪ ነው። ወይኔ ጉዴ! እውነትም ቢኒ አቤል ላይ ያን ነገር አድርጎት እያስመሰለ ቢሆንስ? ለነገሩ ያለ ምክንያት ነገሮች አይገጣጠሙም። አድርጎታል ማለት ነው። ፈጣሪ ምልክት እየሰጠኝ ነው። ሄርሙ፣ ወይ ምንድነው በሐሳብ ችልጣልሽ እኮ? በሐሳብ ሄድኩኛ። እኔም ጥሩ ስሜት የተሰማኝ አይደለም፣ የሆነ የብቸኝነት ስሜት የተሰማኝ ነው። አይዞህ ሮባ፣ እንዳቅተ ትፈልጋለህ? ደስ ይለኛል። ብራቮ ብራቮ! ነገሮች በምፈልገው መልኩ እየሄዱ ነው። በቃ ሄርሙዬ እኔ ልሂድ። የማስፈልግሽ ከሆነ ደውይልኝ። እሺ በቃ። እሺ አንበሳ፣ ቢኒን አግኝቼው እየተመለስኩ እኮ ነው የደወልክልኝ። እኔ ደግሞ ሄርሚ ጋር ቆይቼ መውጣት እኮ ነው። እንዴት ነው ታዲያ ያቺ ጀዝባ ያለችበት ሁኔታ? ይቅርታ ሊዱ፣ ጀዝባ ስትያት ግን ምንም ደስ አይለኝም። አሃ፣ ኧረ እባክህ ፍየል ከመድረሷ ቅጠል መበጠሷ አሉ። ሌላስ የለህም? የምሬን እኮ ነው። ጀዝባ ጭራሽ የምሬን ነው ትለኛለህ? እንዴት ዛሬ ላወቃት ሲጠበቃ መቆም ጀመርክ? እንደዛ እኮ አይደለም። ዝም በል ዝም በል። ከዚህ በላይ ከሰሞን ገና ብዙ ነገር ታወራለህ። እሺ በቃ እኔ ልሽ የፈለኩት ነገር አቤል የነገራትን ነገር በደንብ እያመንሽ ነው። የምርህን ነው? እውነት እኔም የሆነ ነገር ፈጠረ ታሪክ ነው ብዬ ነገርኳት። ታዲያ አመነችኝ? ቀላል አመነችኝ? አዘነችልኝ ሁላ እንጂ። አስመሳይ
አስመሳይ እኮ ነው። አንዳንዴ እንደው ሳስብ ለማስመሰል የተፈጠርክ ይመስለኛል። ኧረ ተይ ሊዱ፣ በዚህ ልክ ከዚህም በላይ ልልቅ ቃላት አጥቼ ነው። ወይ ጉዲ! እኔ ግን በዚህ ልክ አስመሳይ መሆኔን አላውቅም። ያው ዛሬ ነገርኩ። ከዚህ በኋላ በደንብ አውቅ። እሺ፣ ያው ዛሬ እነ ሄርሚ ነገር ማለቅ አለበት። ከቢኒያም ጋር ተጣልተው ማደር አለባቸው። እንዴ ምን ነካ? ዛሬማ ለስንት ጊዜ ሲጠብቀው የነበረ ቀን እኮ ነው። አቤት ታየኝ እኮ ደስታችን እንዴት እንደምናከብረው። የምር ይሄ ነገር ይሳካ እንጂ ነገውን 100 ሺህ ብር ቼክ ነው የምጽፍልኝ። የምርሽን ነው? ለጉድ ነው የሚጨበሰው። እናሳ ለጉድ ብቻ እስከ ጥግ ነው ፈታ የምትለው። አንድ ቀን ብቻ ነው ይቀራል። የዛሬውን ቀንማ ሙቼን ቢሆን እንዲለያዩ አደርጋለሁ። በ100 ሺህ ብር ምንም ቀልድ አላውቅም። በቃ በሞራል ልትሰራ ካሽ መስጠት አለብኝ ማለት ነው። ምን ጥያቄ ያለው? አንቺ ዝም ብለሽ ስለ ካሽ አውሪ፣ ሌላውን ለኔ ትዩ። አቤት አቤት፣ እንዲሁ እያየሁ እኮ ሞራል በሞራል ሆንክ እንዴ ሊዱ። 100 ሺህ እኮ ያለሽው ምን ነካሽ? በቃ አሁን ማድረግ ያለብን ነገር ሂደህ ጨርስ። እሺ በቃ እደውላለሁ። ስማኝ፣ ዛሬ ሁሉንም ነገር መስመር ላይ ይሰራል። ካንተም ጋር ያለን ነገር ምናልባት ያልቅ ይችላል። እሱ የሚሆነው ግን ምን ዛሬ ቢኒና ሄርሜላ ለአንዴና ለመጨረሻ ጊዜ እንዲጣሉ ስናደርግ ብቻ ነው። እሱንማ እያደረግን አይደለ እንዴ? ግዴታ ዛሬ መጣት አለባቸው። ያለበለዚያ ግን እናትህን ቻው በላት። እሺ ከኔ ምንድነው የምትጠበቀው? በጣም ጥሩ ጥያቄ ነው። ሄርሜላ ጋር ሄደ ቢኒያም ለምን ጉዳት እንዳደረሰብኝ እንጠይቆታታለን። እሺ በቃ በጣም አሪፍ። አደራ ግን ሁሉንም ነገር በጥንቃቄ አድርግ። እሺ አደርገዋለሁ። እጅ ላይ መንቀሳቀሻ የሚሆን ገንዘብ አለ እንዴ? አለኝ። አልፈልግም። ለገንዘብ ብዬ እንዳልሆነ ታውቃለህ። እናንተ ጊንኩት። በቃ የጠየቅኩን ብቻ መልስ። ሌላ ትርፍ ቃል አያስፈልግም። እሺ በቃ በምንም አይነት ውሸት እንደሆነ ማወቅ የለበትም። ያለበለዚያ ግን እናትህን ቻው በላት። እንዴ ለምንድን ነው እናቴስ ምን ደጋግመህ የምታንሰው? እሺ አልኩህ አይደለ እንዴ? በጣም አሪፍ። አሳክተው እንደምመጣ ምንም አልጠራጠርም። ጨረስክ? መሄድ ይሻላል። ምንድነው ትቢት የሚልህ? ጥጋብ አፍንጫ ላይ ነው። በቦክስ ብዬ ላውርድልህ እንዴ? በቃ መሄድ ትችላለህ። ያለውን ነገር ደውላ ታውቀኝ። በለው በቃ 100 ሺህ ብሬን ይዤ ፏፏ ነው። አቤት እንዴት እንደምጠጣበት እኔ ነኝ የማውቀው። ይጨፈራል እንደ ጉድ። ምንም እኮ ካሜሮ ሊጠፋ አልቻለም። የቢኒ ነገር እንዴት በዚህ ልክ አደጋ ይደርስብሃል? ለኔም ጥያቄ ሆነብኝ። እሱ ነው ግን ጓደኛዬ ይቅርለዋል። አይ ይቅር ማለቱ ሳይሆን ትልቁ ነገር ለምን እንደዚህ ያደረገ ነው የኔ ጥያቄ። እሱን እንግዲህ ራሱ ነው የሚያውቀው። ቆይ ለምን ግን የልብ ጓደኛዬ የለው እንዴ? እሱ እኮ ነው በጣም የሚገርመው ነገር። የራሱ ምክንያት ይኖራል እንዳለ እኔ ምንም አላደረኩትም። የፈለገ ምክንያት ቢኖረው እንደዚህ ማድረጉ ልክ አይደለም። እኔማ እንደውም ጠርተው ለምን እንደዚህ እንዳደረገ የምጠይቀው ጥሩ ነው። በጣም ደስ ይለኛል። ያው አንተ አትፈልግም ብዬ እኮ ነው ዝም ያልኩት። አይ በቃ ጠሪውና ለምን እንደዚህ እንዳደረገን ጠይቀው። የት ነህ ቢኒ? ሰፈር ነኝ። ምን ነው ሄርሚ፣ ድምፅሽ ልክ አይደለም። አሁን ቤት መምጣት ትችላለህ? አዎ እችላለሁ። ምን ነው ግን በሰላም ነው? ከቻልክ ቶሎ ቤት ነው። እሺ በቃ መጣሁ። እንዴ አቤላ፣ አንተም አለ እንዴ? ቆይ ግን በዚህ ልክ አስመሳይ መሆኑ ለምን አስፈለገ? ምን አልሽ ሄርሚ? አስመሳይ ነው ያልሽው? ልድገምልህ? አዎ አስመሳይ። ምን ሆነሻል ሄርሚ? ምን ነክቷታል? አቤላ የተፈጠረ ችግር አለ እንዴ? አቤልን ተወው። ቆይ ግን በዚህ ልክ ለምን?
ምን እየወራሽ እንደሆነ በጭራሽ አልገባኝም። አሁን እውነቱ ወጥቷል። ለምንድን ነው አቤልን ለመግደል የሞከርከው? ምን አልሽ አንቺ? አትምታት። ሁሉን ነገር አስተውሻለሁ። አንተ ነበር ሊገለኝ ነበር። ቆይ ለምን ግን? የምርህን ነው አቤል እንደዚህ የምታወራው? አዎ የብር ነው። ከዚህ በኋላ ድጋሚ ላይ ካልፈልግ ከዚህ በላይ ምንም ላስረዳሽ አልችልም። አንድ ነገር ግን ልነግርሽ ይፈልጋል። ምንም ብትል አላምንህም አንተ ጨካኝ። አንድ ነገር ልንገርሽ፣ በጣም አፈቅርሻለሁ፣ ግን ይህን ካንቺ አልጠብቅም ነበር።